ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ወይ ጉድ ተአምሩ እንደቀጠለ ነው። እኔ ግን ይሄ መልእክቴ ለኤፋ ይድረስልኝ። እውነቴን ነው ቤተሰብ፣ በኤፋና በቤዝ መሃል የተፈጠረው ነገር በጣም ከባድ ነው። ኤፋ ግን ለምንድን ነው በዚህ ልክ እልህኛ የሆንከው? የኔ አባት የኔ ፍቅር ተረጋጋ እንጂ እንዴ! እንደዚህ እልህኛ ነህ እንዴ? እኔ እልህኛ ሰው ነው እንዴ ወደድኩትኝ? ተሳስቻለሁ ማለት እኮ ነው። ያው ለቤዝዬ ለጨዋዋ ምናምን ነገር እኮ አዝኜ ትችህ ነበር። አንተ ግን ቤዝዬ ዛሬ ላይ እየተረዳሃት አይደለም ያለው፣ እያዳመጥካትም አይደለም ያለው። ሰው ማዳመጥ አለብክ እንዴ! ማንም ሰው እኮ ችግር ላይ ሲሆን ችግሩን በሰዓቱ መናገር የሚያቅተው ሰው አለ። ችግሩን ደግሞ ለሰው ተናግሮ ሰው እንዲጨነቅ የማይፈልግ ሰው አለ። ከቤዛ የተረዳሁት እኔ ያንን ነው። አንተ እኮ እድል ልትሰጣት አልቻልክም። እድል ስጣትና ከዛም በኋላ ነገሮቹን ትነግርሃለች፣ ቃስ በቃስ ማለት ነው። ዛሬ ላይ ህይወቴን ልታበላሽን የመጣሽው አንቺ በሽበት ሰዓት እኔ ብዙ ተጎድቻለሁኝ። እንዲሷም እኮ ችግሩ ጎድቷት ሊሆን ይችላል፣ ታስታውቃለች፣ ተጎድታለች። ነገር ግን አሁን ላይ አንተ ላይ ምንም አይነት መረጋጋት አልታየብህም። ይሆናል የለ ልብህ ወደ ሌላ ቦታ የኮበለለ ነው የሚመስለው፣ ያስታውቅብሃል። ነገሮቹን ተረጋግተህ ለመፍታት ሞክር። እንደዚህ በአንድ ጊዜ ተስፋ ትቆርጣለህ እንዴ? እሷ እንኳን ተስፋ አልቆረጠችም። ነገሮቹን አስተካክላ ካለችበት ችግር ወጥታ ዛሬ ላይ ወደ አንተ ተመልሳ መታለች። ቤተሰብ ምን መሰላችሁ እያላት ያለው አሁን ላይ አንቺ በድጋሚ ወደ ህይወቴ ከመጣሽ ህይወቴን ታበላሽብኛለሽ። በፊትም እኮ አንተን ህይወት ለማበላሸት ብላ አይደለም፣ ያንተ ህይወት እንዲበጠበጥ ብላ አይደለም ጥላ ሄደችው። በአጋጣሚ ሰው ሆኖ ችግር የማይገጥመው የለም። ችግር ገጠማት፣ ጠፋች። ያኔ ደግሞ ችግሩን ላለመናገር ያለችበት ሁኔታ ጥሩ ስላልነበረ አልነገረችህም እንጂ እሷ ያለችበት ሁኔታ ጥሩ ስላልሆነ እንጂ ሳትነግር የቀረችው ለአንተ ለመናገር ፈልጋ ወይንም አንተን ለመጉዳት ፈልጋ አይደለም። አንተ የተረዳኸው በሰዓቱ አንተን ስለራቀች ከአንተን እንዳትጎዳክ ምናምን አድርገህ ነው የተረዳኸው። እንዴት ነው የምታስበው? ኤፋ አሁን ላይ ለሁለታችሁም ቦታ ችግር አለ። ነገር ግን አሁን ደግሞ የበለጠ ችግሩ ያለው አንተ ጋር ነው። መረዳት አትፈልግም። እኔ እንደሚመስለኝ እሷን ሄዳለች፣ አንድ ጊዜ ሄዳለች፣ በድጋሚ ወደ ህይወቴ መመለስ የለባትም ነው እያልክ ያለው። እርግጥ ትልቅ ቦታና ክብር ለሷ የምትወዳት ቢሆን ኖሮ በአንድ ጊዜ እንደዚህ ተስፋ አትቆርጥም ነበረ። ቢያንስ አንድ እድል ትሰጣት ነበረ። አንድ እድል ራሱ መስጠት አልፈለግክም። ልብህ ወደ ኤዱ ኮብልሏል። እንደዛ ነው የተረዳሁት እኔ ማለት ነው። ቤዝዬ ደግሞ የኔ እናት ችግሩ ደግሞ በካሜራ ፊት መናገር ካልፈለግሽ ከካሜራ ጀርባ ሁሉንም ነገር አስረጂው። በእኔ ለሱ ይሄን ችግር ብነግርህ እንዴት ነው ከኔ ጋር ትቀጥላለህ ሆይ? ሰምተ ችግሬን ቆይ ኤፋ፣ በድጋሚ አንተ የሷን ችግር ሰምተክ አብረህ ለመቀጠል ነው ወይንስ ከሷ ለመለየት ነው? እኔ እንደሚመስለኝ ነገር ግን ይሄ ችግር ኤፋ ጋር የሚያራርቃት ይመስለኛል፣ ቤዚ ማለት ነው። እንደዛ ነው የተረዳሁትኝ። ለምን አንድ የተረዳሁትኝ እንደዚህ ነው፣ ሁለት የተረዳሁት ደግሞ ችግሩ ኤፋን ያስጨንቀዋል። እንደዛ እንዳይጨነቅ ምናምን ነገር አስባም ሊሆን ይችላል። ይሄንን ነው የተረዳሁትኝ ማለት ነው። ነገር ግን ኤፋ አሁን ላይ ምንም ነገር እንኳን ማዳመጥ አልፈለግም፣ ጊዜ መስጠትም አልፈለገም። እሷ ሄዳለች፣ እኔ ወደዛ መመለስ አልፈልግም። እንደዚህ ብሎ ነገር አለ እንዴ? ህይወቴን ታበላሽዋለሽ ምናምን ነገር። እንዴት ህይወትክ ማለት ምን ያክል እርግጠኛ ሆነህበት ነው ይሄን ውሳኔ ወሰንከው በአንድ ጊዜ ኤፋ? እንዴ ለሷ ቦታ አለኝ፣ ለሷ ጊዜ ሰጥቻል። በእርግጥ ከሷ ከተለየ ጊዜ ጀምሮ ኤፋ በጣም ሰውነቱ ራሱ ቀንሷል ምናምን፣ የሆነ ቦታ ጭር ብሏል። እና ለሷ ትልቅ ቦታ እንዳለ የተረዳሁትኝ ከእንደዛ አይነቱ ነገር ነው። ቤዚም እንደዛው ሰውነቷ የሆነ ጭር ብሏል፣ ፊቷ በራሱ ማለት ነው። ነገር ግን እውነት ትልቅ ቦታ ካለክ ጊዜ ስጣትና ተረዳትና ወደ ነበራችሁበት ቦታ ተመለሱ። በእንደዛ አይነት መንገድ እንድትለያዩ አንፈልግም። አዎ በእርግጥ እኛም ተጨንቀናል በሰዓቱ በተፈጠረው ነገር፣ ቤዚም በድንገት ስለጠፋችብን ማለት ነው። ዛሬ ግን ካለችበት ችግር ወጥታ መታ ችግሩን ለማስረዳት እንኳን ተረጋግታ ምናምን ነገር ለመናገር እምቢ አላለችም። እነግራለሁ ነው እያለች ያለው። አንተ ደግሞ አልፈለግክም። ቶሎ በቶሎ እንዲነገር ነው የምትፈልገው። ምን አሮጠ?
ማለት እሷ ችግሩን ብትነግርህ የምትወስነው ውሳኔ አለ ማለት ነው። ያንን ነው እኔ የተረዳሁትኝ። ቤተሰብ ብቻ ያስጨንቃል። ፈጣሪ በመሀላቸው ይገኝበትና ነገሮቹ ተስተካክለው ወደ ነበሩበት ቦታ ይመለሱ፣ ወደ ድሮ ቦታቸው። እኔ በጣም የሚከብድ ነገር ነው።